አረማውያን በመላ ምድር አውሮፓ አይለውና ክርስትናን ከገጽ ምድር አጥፍተናል፣ ካሁን በኋላ ክርስቲያን ብሎ ነገር በአካባቢያችን ድምጹን ከማንሰማበት ደረጃ ላይ ደርሰናል በሚሉበት ወቅት ገላትያ ከምትባለው ሀገር ቅዱስ ቴዎዶስ ብቅ አለ። ከክርስቲያኖች መካከል ብዙዎቹ አልቀዋል፣ ተገድለዋል፣ ያልቻሉት ደግሞ ተሰደዋል። ባሉበት ለመኖር የፈለጉ ግን ክርስቲያንነታቸውን ደብቀውና ስማቸውን ለውጠው ተቀምጠዋል። በዚህ ጊዜ ከነሱ መካከል በግልጽ ስለ ክርስቶስ ለመመስከር ታጥቆ የተነሳ አንድ ሰው ተገኘ። እሱም ቅዱስ ቴዎዶስ ነው። ይህ ሰማዕት የተነሳበት ሀገር ገላትያ ይባላል። የገላትያ ሰዎች የጳውሎስን ትምህርት ከተቀበሉ በኋላ ነው እንደገና ለአረማውያን አሕዛብ የተጋለጡት። ያለ ፍርሃት በግልጽ የኢየሱስ ክርስቶስን ስም ማንሳት ሲጀምር የገላትያ ሰዎች የኢየሱስ ክርስቶስን ስም ሳያነሳ በሰላም መኖር እንዳለበት ካልሆነ ደግሞ ሳይውል ሳያድር እንዲሰደድ ወትውተውት ነበር። እሱ ግን እኔ ከዚህ ሸሽቼ ብሄድ የሚገጥመኝ አላውቅም፣ ሕይወታችንን እናተርፋለን በማለት ሲሸሹ በተፈጥሮ በሽታ የሞቱ አሉ። በየመንገዱ ብዙ የተፈጥሮ አደጋ አለ። እኔ ይህን የዘላለማዊ ሕይወትን የሚሰጠውን እድል ገፍቼ የትም አልሸሽም። ለንጉሡ ሰላም ኢየሱስ ክርስቶስ ሕይወቴ ሰጥቼ ስለሱም እየመሰከርኩ በጎቹን በመሰብሰብ ላይ ያለው ይህን ዓለም ብለየው ታላቅ ተስፋ ይኖረኛል የሚል መልስ ሰጣቸው። በማያያዝም ስብከተ ወንጌልን በአስደናቂ ድፍረት ያካሄድ ጀመር። ቴዎዶስ በፍጹም ቃለ እግዚአብሔር እንዳይነገርበት በተከለከለው ጊዜና ቦታ የክርስቶስ ሐዋርያ ሆኖ መገኘት በአረማውያን መንግስታት ላይ ድንጋጤ ፈጠረ። የአካባቢ መኮንን የበታች ሹማምንቶቹን በተጽዕኖ ስለሆነ የካዱት ቴዎዶስን ምክንያት እየፈጠሩ ላያመጡት ይችላሉ የማለት ጥርጣሬ ያደረበትና ቁጥራቸው እጅግ የበዛ ወታደሮቹን ሰብስቦ ቴዎዶስን ይዛችሁ ካልመጣችሁ ሁላችሁንም እፈጃለሁ በማለት አስጠነቀቃቸው። ነገር ግን እነሱ ከመንቀሳቀሳቸው አስቀድሞ ቴዎዶስ በገዛ ራሱ ወደ መኮንኑ መጣ። ክርስቲያንን በመፍጀቱ ጣዖታትን በማምለኩና የአጋንንት ተገዢ በመሆኑ ትልቅ ውርደት ሊገጥመው እንደሚችል እየገለጸ ገሰጸው። መኮንኑም እጅግ ተናደደና ልብሱን አስወለቀው። ራቆቱን እንዲያስተኙትና በደረቀ የከብት ቁርበት ጠፍር እንዲገርፉት አዘዘ። ግርፋቱን በጸጋና በአኮቴት ተቀብለው ሰውነቱ እየተቦጫጨቀ ቢነሳም ለዚህ ታላቅ ክብር በመብቃቱ እጅግ ደስታ የተሰማው በስምህ ለሥጋዊ ስቃይ በመብቃቴና የሕመምህ ተካፋይ በመሆን ያመሰግናለሁ እያለ የኢየሱስ ክርስቶስን ስም ይጠራ ነበር። ከግርፋቱ በኋላ መኮንኑ የኔ ስልጣን ከዚህ በላይ እንደሆነ ልትረዳ ይገባል፣ በሕይወትም እንድትኖር ክርስቶስን መከተልን ተው አለው። መኮንኑ ቴዎጤቆኖስ ይባላል። ቴዎዶስ ግን አንተ ዓይንህ የታወርክ ነህ፣ የምታሰቃየውና የምትገድለው በድኑን ነው፣ ነፍስን የማሰቃየት ችሎታ ግን የለህም። አንተና ጣዖታትህ ተያይዛችሁ ትጠፋላችሁ። የክርስቲያኖች ተስፋ ግን እየደመቀና እየበራ ይሄዳል አለው። መኮንን ቴዎጤቆኖስ አማልክት የሚያመልኩትን ወገኖቼን አታስከዳብኝ፣ አማልክቶቻችንንም አትስደብ፣ እኔንም ከአማልክት ትእዛዝ ለማራቅ አትሞክር። ያንተ ሥራ ከአማልክት ትእዛዝ የወጣ ከንቱ ነው። እኔ በሥጋህ ላይ መከራ በማጽናት የአማልክትን አመላለክ እንዲገባ አደርጋለሁ አለው። ቴዎዶስ አንተ በሥጋዬ ላይ መከራ ባከበድክ ቁጥር እምነቴን እየጸና ይሄዳል እንጂ አይቀንስም። መከራውን ሁሉ እንድታገሰው ጌታዬ ኢየሱስ ክርስቶስ ኃይል ይሰጠኛል። ሕይወቴን እስከ ማሳለፍ አንተ በእኔ ላይ ብዙ ብትደክምም ውጤትህ ከንቱ ነው። ነፍሰ ገዳይ ትባላለህ እንጂ በጥሩ ስም አትጠቀስም። ጨካኝነትህ ተመልሶ አንተን ይበላሃል አለው። መኮንኑም እንደገና አስገረፈው። ራቆቱን አውጥቶ በብርድና በፀሐይ አሰቃየው። በዚህ ሁሉ ሊመለስለት ስላልቻለ ወደ እስር ቤት አስገባው። እስር ቤት ሲገባ እስረኞቹን ሌት ተቀን ያስተምራቸው ጀመር።
በዚህ መኮንኑ ተጨማሪ ብስጭት ደረሰበት። ቴዎዶስ 5 ቀን ሙሉ በወህኒ ቤት ስለሰነበተ በዚያ ያሉትን ሁሉ ክርስቶስን በማመን አሳመናቸው። ከ5 ቀን በኋላ ከእስር አስወጥቶ በማቅረብ መኮንኑ አንተን የተለያዩ ስቃይ ላደርስብህ ሳስብ ከምኖር እባክህ ሰላም ስጠኝ፣ ለአማልክትም ስገድ በማለት ያግባባው ጀመር። ቴዎዶስም አንተ ብዙ መከራ ካደረስከብኝ ጀምሮ ከፈጣሪ ለመሸሽ አልሞከርኩም። ስጋዬ በተጎሳቆለ ቁጥር በኢየሱስ ክርስቶስ እየታደሰ ይሄዳል። ጌታዬ ኢየሱስ ክርስቶስን ዓለምን በእጁ ይዞ እያለ የሰዎችን ግርፋትና የጭካኔ ድርጊት በትዕግስት ተቀበለ። መከራ በደረሰብኝ ቁጥር ሕሊናዬ በጌታዬ መስቀል ስር ነው የሚሆነው። በአምላኬ የምቀበለው መከራና ሞት የክብር አክሊልን ያቀዳጀኛል አለው። መኮንኑ ከባድ ንዴት ተሰማውና አንተ ከኔ ፊት የተሰቀለውን የናዝሬቱን ኢየሱስ ስም አትጥራ በማለት ፊቱን በድንጋይ መታው። ቴዎዶስ ደግሞ አንተና አማልክቶች ርኩሳን ናችሁ፣ የኢየሱስ ክርስቶስ ስም የረከሰውን ይቀድሳል። አንተ ፈጣሪንና የፈጣሪን ስም ለመጸየፍ ትሞክራለህ። ማንነትህ የዘነጋህ ለርኩሳን አጋንንት የተገዛህ ነህ። የሕያው አማልክትን ስም መስማት ያስጠላ ጆሮ ስለደነቆረ ነው። አጋንንት ጓደኞች ጌታችን በአካለ ሥጋ በየደረሰበት ሁሉ ልታጠፋን መጣህን እያሉ ይንጫጩ ነበር። አንተም የኢየሱስ ክርስቶስን ስም ስትሰማ ሰውነትህ ተቃጠለ፣ ሕሊናህ ተኮማተረ። አንተ ከነሱ አንዱ ነህና እኔ የዘላለማዊን ተስፋ በመጠበቅ የሥጋን መከራ በአኮቴትና በጸጋ እቀበላለሁ። እንደ አንተ ደግሞ በሰብአዊ ፍጡር ላይ ኢሰብአዊ ተግባርን እየፈጸምክ የሕሊናን እረፍትን በማጣት ሕሊናህን እየወቀሰ በቁምህ በእሳት ነደህ ትሞታለህ። አሁን ለሚቀረው ክብር አንተ ሌት ተቀን ስትደክምና በሰው ሕይወት ስትፈርድ እኔ እንዴት ለዘላለማዊ ክብር አልጨነቅም? ይህ የለበስኩት ሥጋ ጭቃ ነው፣ በሌላ በሽታም ሊጠቃ ይችላል። የማትሞተዋ ነፍሴ ከሥጋዬ ስትለይ ሰማያዊውን በረከት ልትቀበል ይገባኛል። የዚህ ዓለም መኳንንት ሆይ ይህ የአጋንንት ሥራ ትታችሁ ወደ ዘላለም ሕይወት ምንጭ ኢየሱስ ክርስቶስ ትመለሱ ዘንድ ማን መጥቶ ይንገራችሁ? እግዚአብሔር የሰጣችሁን አእምሮ ሳትጠቀሙበት ከእንስሳት በታች እንደሆናችሁ ዕድሜያችሁ ያልቃል። ወደ እግዚአብሔር ትመለሱ ዘንድ ማን በነገራችሁ? ከክርስቶስ ጋር መንግሥትን የመካፈል ክብር ትታችሁ በእብደት ጎዳና ትጓዛላችሁ በማለት ገሰጻቸው። በኋላም ክርስቲያኖችን እኔ የክርስቶስን መንግሥት ለማግኘት የዚህን ዓለም ሕይወት ችላ ብየዋለሁ። በሕመም ፈንታ ጤንነትን፣ በሐዘን ፈንታ ደስታን፣ በጭንቅ ፈንታ ዕረፍትን፣ በረሃብ ፈንታ ጥጋብን፣ በጥም ፈንታ የሰማያትን ጠል ወደሚሰጥ አምላክ እሄዳለሁ በማለት ተናገራቸው። ክርስቲያኖቹ ይህን ምክር ተናግሮ ሲሰናበታቸው አለቀሱ። ቴዎዶስ ግን ንጉሡ ምድራዊ ሹመት ሊሰጠኝ ቢጠራኝ በተደሰታችሁ ነበር፣ ዘላለማዊ የአምላክ መንግሥት ለመውረስ ሲሄድ ግን አለቀሳችሁ። እናንተም የኢየሱስ ክርስቶስን መስቀል ተሸከሙ ዘንድ ዘላለማዊውን ክብር በዚያ ዓለም ኃላፊ ተድላና ደስታ አትለውጡት፣ እግዚአብሔርም ኃይሉና ብርታቱ ይስጣችሁ ሲላቸው አሜን አሉ። ሊገድለው የተዘጋጀው የንጉሥ ወታደር በዚህ ጊዜ ለመግደል ዓይኑን ሊሸፍነው ቀረበ። ቅዱስ ቴዎዶስ ግን ከፈቃዳቸው ውጭ የሚሞቱ ናቸው ሲገደሉ ዓይናቸውን የሚሸፍኑት። ስለዚህ እያየው መገደል እንፈልጋለሁ አለው። ወታደሩም ዓይኑን ሳይሸፍን በሰይፍ አንገቱን ቆረጠው። ሰማዕትነቱንም በዚህ ፈጸመ። የቅዱስ ቴዎዶስ አስከሬን ወስደው ወደየቦታቸው ለመቅበር ብዙዎች ይጓጉ ነበር። ነገር ግን ቅዱስ ቴዎዶስ በሞትኩ ጊዜ ወደ ትውልድ አገር ወስዳችሁ ቅበሩኝ ብሎ ስለነበር አንድ ሽማግሌ ሰው ያገሩ ተወላጅ ከዚያ ነበርና ራሱ በተናገረው መሰረት ሌሎች ሰዎችን አሰባስቦ አስከሬኑን በአህያ ጭኖ ወደ አገሩ በመውሰድ ቀበረው። በሱ የገድል ጽናትም ብዙዎች ክርስቲያን እግዚአብሔርን አመሰገኑ። ከሰማዕቱ በረከትና ረድኤቱ አይለየን ለዘላለሙ አሜን።